በቃ መጀመሪያ ተደፈረች። ስትደፈር ደግሞ የገጠር ልጅ አይቷል። ምክንያቱም ጮሃለች። ስትመጣ ፊቷ በላልዟል። ስልክ አውርታለች። በቃ አለቀ። ስለዚህ ተደፍራለች። ከተደፈረች በኋላ ደግሞ ልጅቷ ወስደዋታል። ምክንያቱም ይመች ሳታገባም በፊት ካገባች በኋላ ይፈልጋት ነበር። ይህንን ደግሞ ቀመር የሚቀምረው ጌትነት የሚባለው ቆሻሻ ነው። እኔ ጌትነትን መጀመሪያ ያዙ ያልኩኝ በምክንያት ነው። ሲጀመር ጀምሮ እንደ ቁራ ሲጮ የነበረው ጌትነት ብያዝ እስካሁን ቂጡን እየለበለበ ያመጣው ነበረ። ምክንያቱም ይመች ሀናን ይፈልጋታል። በጌትነት አማካኝነት አገኛት። ጌትነት ደግሞ ባሏ ስር ተለጥፎ አምጪ አውጪ ወራጂ አርጂ ሆነ ያለ ምንም ኤቪደንስ። ጌትነት ደግሞ ከነ ገጠር ልጅ ጋር የላካት በምክንያት ነው። ምክንያቱም ይመች እንዲያገኛት አድርጎ። ለምን በሌላ ደላላ አልተላከችም? ዳት ላይ ምን እዚህ ዱባይ ላይ ክለብ እየተደባደቡ እየመጡ እርዱን ነው የሚሉት። ይሄ ነገር መለመድ ስለሌለበት እሱ እንዲያሳክማት የእሱ ጓደኞች አብረው ሆኖ እንዲያሳክሟት ይደረግ ሲባል ሁሉም የፈለገው ስለ እርዳታ እንዲወራ ነው የተፈለገው። ያ አይሆንም። እኔ በበኩሌ አላደርግም። ልጆቹንም አዋጡ አለንም። ሊዋጣላቸው የሚገባው የሞዴስ አተው ታመው በየሆስፒታሉ አስክሬናቸው በበረዶ ቤት ውስጥ ያለ መሸኛ ያጡ እዚህ ሀገር መጥተው በደላላ ምክንያት ጭንቅላታቸው ተቃውሶ አብደው የተቀመጡ ስንት እህቶቼ እያሉ ቡጊ ለመጨፈር ናይት ክለብ ሄዶ ተደባድቦ ለመጣ ሰው እኔ ብር አዋጡ አለንም። ያ እንዳይሆን ነበር ጥረት የገባ። ግን የተፈለገው ምንድነው? እርዳታ ነው። ህዝብ እርዳታ እንዲሰበስብ። ለዚህ እርዳታ የሚረዳ ካለ ይርዳ፣ አያገባኝም። እኔ ግን አላደርገውም። ህዝቡም ደግሞ በኮመንት ሰክረው ለመጡ ጊዜ ከምሰጡ እያሉ ህዝቡም ይረግጠኛል። እንዴ እኔ እኮ እዚህ ጋር ተቀጥሬ እኮ አይደለም የምሰራው። ትናንትና እንደዛ እዚህ ተማምና ሄደ ግልብጥ ብላ ጆከር ቤት ሌላ ስትለን ነበር። ታው ብዬ በውስጥ መክሬያታለሁ። ታይ ነይ፣ ይሄ ነገር እንትን አይበል፣ ነይ ህዝብ አትናቂ፣ ነይ ያኩ እየጻፍኩላት ነበር። ስለዚህ ከዚህ በኋላ እነዚህ መሄድ ካለባቸው ከ5,000 ብሩ በላይ ማንም ሰው ብር እንዳይሰጥ ራሳቸው መዳም ቤትም እየተመላለሰ ይሰርታ። እሱም ደግሞ ምንድነው ይሄ ምሽዋር ነው አይደል የምትሉት? ታክሲ የሚያደርሷችሁ እዚህ ሀገር ካርሊፍት ነው የምንለው። እንደዛ እየሰራ ህግ እንዲያስተካክማቸው ማድረግ ነው። ዛሬ ለእነዚህ እርዳታ ብር ተሰጠ ማለት ነገ ደግሞ መቁ 20 እና 30 አውሮ ነው የሚመጡት። ምንም ችግር የለውም። በቃ እስቲ እናስተካክላለን። ግን እሷ እንደዛ ማድረግ አልነበረባትም። እኔ ተናዳ ነው ብዬ ነበር ያሰብኩት። ሁኔታውን አንቺ አሁን በምትይው መልኩ ልክ ነሽ። ያን ሁሉ ነገር ከሄድሽ አትሊስት እኛ እስክንጨርስ ብትናደድም መቆየት ነበረባት። ይሄ ስህተት ነው። እንግዲህ እስቲ የሚሆነው እናደርጋለን። አይ ዶንት ቲንክ አንቺ የምትይውም በሙሉ በሙሉ ነው የተቀበያል። ልክ ነሽ እና ገብታ ይቅርታ ትበልሽ። እስቲ እኔም እሷንም አናግራታለሁ። ያጠፋችሁ ጥፋት ጥሩ አይደለም። እንደዚህ ማድረግ አልነበረባትም። ቆይ መልሼ እገባለሁ። እሺ መጣሁ። እሺ ውሃ ጠጪ መሲ። እንደ ግዴታ እንኳን የሚወሰድብን ከሆነ እዚህ ሀገር አስክሬናቸው አገር እንዳይገባ ስንት አገር መግቢያ ያጡ እነሱን አስገቡ ብሎ ህዝብ ቢረግጠም ችግር የለም። ሀቢብቲ ፈታ ልትሉ ወጣችሁ እናንተ ፈታ ባላችሁት እኔ ልንቀል እንዴ? ቀልጃለሽ? አንድ ነገር ተናግሬ ልውጣ። ይበቃል። ለማንኛውም ይበቃል። መሲ፣ ሳሪ፣ ሙኒት እያንዳንዳችሁ ዱባይ ላይ ያላችሁ ልጆች ምን እንደምትሰሩ ሙሉ ኢትዮጵያ ህዝብ ያውቃል። ሆን ብለሽ አውቀሽ ጋር ለምን ነገር የሰራሽው ያው እንደ ሴትነትና መልካም ስራ ሰራው ብለሽ ነው። ሌላው ቢናገር እንደዚህ ነው ብሎ ቢናገር ትርጉም የለውም። ያው ህዝብ ከጎኒ ስለሆነ ብዙም አንቺን የሚያበሳጭ ነገር አለ። ስለዚህ እሷም ያው የስራዋን ሰርታለች፣ ለፈጣሪ ሰጪው። ከዚያ ውጭ ግን ብዙም አትበሳጭ። እናንተ እነማን ናችሁ ስለምናቅ ህዝብም ስለሚያውቃቸው 2-3 ግለሰብ ስለተናገረ ብዙም አትበሳጭ። ሆን ብለሽ አንቺ ወንጀልን ለማባባስ ሌላ ነገር አጠቃላይ እንደዚህ አይነት አጀንዳ እናስተናግድም። መጠጥ ቤት አልጋ ላይ ምናምን የተዳረሰ አጀንዳ እኔ ጋር እንዳታመጡ። የፍቅረኛ የእሙሙ አጀንዳ እኔ ቤት እኮ አላስተናግድም። ይሄ ምግብ ቤት ተደበደብኩ ስለተባለ ነበር የገባሁበት ጥግ ድረስ ልናጣራትን። ይሄንንም ሁሉ ጉድ እኮ እሙ እኮ ናት አጣርታልኝ የመጣችሁ። ያም ሆኖ እንኳን ብርቃት እኮ ጥሩ ነበር። ቪዲዮ የተሰራው እኮ ምግብ ቤት የሚል ነው። ከዚያ በኋላ ነው ከምግብ ቤት ወደ ሽሻ ቤት ሄደ፣ ከሽሻ ቤት ወደ ስራ ሄደ። ስራ ሲጀምር መሲ አንተ ምሳ በልተው እራት በልተው
ምናምን ሽሻ ጭሰው ምናምን ፈታ ብለው እኮ ነው እዛኛው መጨረሻ ቤት እየቀያየሩ ለሄዱ ሰዎች እኔ ጨጓራዬ ሲያር ይቅርታ፣ ቅድም ከገዝት ያወረድኳችሁ ከስተመሮች በእግዚአብሔር ስም ይቅርታ። እና አሁን በሌላውም ጭንቅላት አይን ሌላ ነገር እንዳይታሰብ እስትራ ጨዋዎች የሚጋቡበት ጨዋዎች ተሰብስበው የሚጫወቱበት ስብሰባ የተለያዩ ፕሮግራም የሚደረጉበት እንጂ መጠጥ የሚሸጥበት ቦታ እንዳልሆነ እወቁ። ይሄ ባሮ የጭፈራ ቤት አይደለም። መጠጡን የሚያስገቡት ከውጭኛው ልጆች የኛው አበሾች ናቸው። በኪሳቸው ደብቀው ይገባሉ፣ እዚያው እንደፈለጉ ነገር ያደርጋሉ እንጂ እስትራ ውስጥ እነዚህ አይነት ነገር አይሸጥም። ሽሻ ሊኖር ይችላል፣ እውነት ነው። መጠጥ ግን ብዙም የለም። እኔ የማውቀው ነገር የለም። አሁን ላይ ተጀምሮ እንደሆነ የማውቀው ነገር የለም። በፊት ግን እኔ ለሰርግ፣ ለተለያዩ ድግሶች፣ የስብሰባ አብዛኛውን እኮ አበሻ የተጋባበት እኮ በስትራ ነው። የጨዋ መጫወቻ እንጂ የመጠጥ መጠጫ እንዳልሆን አውቃለሁ። መጠጡን ግን የኛው ራሳቸው አበሾች ናቸው ደብቆ የሚገቡት። ይስተካከል። ስትራ እንደዚህ ነው እንደዚህ ነው እያሉ አንዳንድ ልጆች ሲናገሩ ስለሰማው ነው። እና እንደዚህ ነው። አሁን 10 ጀዋሎች አሉ። 2 ተሽጠዋል። 8 ጀዋል ቀርተዋል። እና እስኪ አንዳንድ ቁጥር ጻፉ ነው። 5 ቁጥር ነው አይደል? 8 ቀርተዋል እና